በአማራ ክልል ምዕራብ ጎንደር ዞን በመተማ ወረዳ ፎርጌና ተብሎ በሚጠራ የእርሻ ቦታ ተወልዳቸው ጎንደር ዝርያ ወረዳ ማክሰኝት አካባቢ የመጡ አራት የቀን ሰራተኞች ማሽን ላይ እየቆረጡ እያለ በአጋቾች ተይዞ የተጠየቁትን ብር መክፈል ስላልቻሉ ባሳለፍነው ቅዳሜ በአሰቃቂ ሁኔታ ገለዋቸው አስክሬናቸውን ፈራርሶ የተገኘ ሲሆን ዛሬ ስርዓተ ቀብራቸው በመተማ ተክለ ሃይማኖት ቤተ ክርስቲያን መፈጸሙንና አስክሬናቸው በእሳት ጭምር እንደተቃጠለ የሚዲያ ምንጮቻችን አድርሷል። የዕለተ ሂዳር 25 2018 ዓመተ ምህረት ዕለታዊ መረጃዎችን በማስመልከት እጅግ አሳዛኝ መረጃዎችን በማስመልከት ነው። ሌላኛው መረጃ የተሰማለ እስከ መጨረሻው እንድታደምጡኝ በትህትና እጠይቃለሁ። ይህ የዕለቱ ኢንፎ ነው። ኦፌኮ በቀጣዩ ምርጫ ከመንግስትና ከታጣቂዎች የሚደርስ ጫና ላይ ፍራቻ እንዳለው ገለጸ። ኦፌኮ ኦሮሚያ ክልል ያለው የጸጥታ ሁኔታና የፖለቲካ ምህዳሩ መጥበብ ለምርጫ የሚጋብዝ ስላልሆነ አዲስ አበባ ብቻ ለመወዳደር መወሰኑን የፓርቲው ተቀዳሚ ምክትል ሊቀመንበር ፕሮፌሰር መራራ ጉዲና ለሚዲያ ተናገሩ። የፕሮፌሰሩ ሚዲያ ጋር በነበራቸው ቆይታ የፖለቲካ ምህዳሩ መጥበብና አስተማማኝ ጸጥታ ለመኖር ብቻ ሳይሆን በኦሮሚያ የሚንቀሳቀሱ ታጣቂዎችም እንዲወዳደሩ እንደማይፈልጉ ገልጸዋል። የኦፌኮ ተቀዳሚ ምክትል ሊቀመንበር ፕሮፌሰር መራራ በምርጫ ቦርድ ሕግ መሰረት በተከታታይ ሁለት ምርጫዎችን ያልተሳተፈ ፓርቲ እንደሚሰረዝ ጠቅሶ በዚህም ምክንያት በአዲስ አበባ ብቻ ለመወዳደር መወሰናቸውን ተናግሯል። ከ10 ያላነሱ ፓርቲዎች በጋራ በመሆን በተደጋጋሚ የምርጫ አስቻይ ሁኔታዎች እንዲፈጠሩ መንግስትንም ምርጫ ቦርዱንም መጠየቃቸውን ያስታውሱት ፕሮፌሰር መራራ ብዙ የተሻሻለ ነገር የለም ብለዋል። ተወዳዳሪ ካላመጣችሁ ስላሉን ቅዳሜ ሂዳር 2018 ዓመተ ምህረት አስቸኳይ የማዕከላዊ ስብሰባ አካሂደን በኦሮሚያ አካባቢ ያሉትን ሁኔታዎች ከገመገምን በኋላ በሙሉ ድምፅ ኦሮሚያ ላይ ምርጫ የሚሆን አስቻይ ሁኔታ የለም የሚል ውሳኔ ማሳለፋቸውን ተናግረዋል። ኦፌኮ ማክሰኞ ሂዳር 23 2018 ዓ.ም ባወጣው መግለጫ ላይ በመጪው አጠቃላይ ምርጫ ምሳሌያዊና ስልታዊ ተሳትፎ የተሰኘ ስትራቴጂን በመከተል አዲስ አበባ የምርጫ ክልሎች ላይና ደህንነቱ ሁኔታ ምርጫ ለመሳተፍ አስቻይ መሆኑን የስራ አስፈጻሚው ገምግሞ በሚያጸድቃቸው የምርጫ ክልሎች ብቻ እጩዎችን እንደሚያቀርብ ገልጿል። ፕሮፌሰር መራራ ከሚዲያ ጋር በነበራቸው ቆይታ ማንኛውም የፖለቲካ ፓርቲ ለነጻና ፊታዊ ምርጫ መጀመሪያ የሚጠየቀው አስቻይ የፖለቲካ ምህዳር አለ ወይ የሚለውን ነው በማለት ፓርቲያቸው እንደሌለ እንደሚያምን ተናግረዋል። ምርጫ ቦርዱ ገለልተኛ አይደለም ሲሉ የተናገሩት ፕሮፌሰር መራራ በተቃዋሚዎች ስምምነትና በጋራ የተቋቋመ ተቋም አይደለም ብለዋል። አሁን ባለው የምርጫ ስርዓት ቦርዱን ከላይ ጀምሮ እስከ ታች ድረስ በአንድ ፓርቲ የምታዘዙና አንድ ፓርቲ የመለመላቸው ናቸው ብለዋል። ከ200 በላይ ቢሮዎች ነበሩን፣ አሁን ግን 3 ብቻ ነው ያሉን በማለት የተለያዩ የኦሮሚያ አካባቢዎች ተንቀሳቅሰው የምርጫ እንቅስቃሴ ለማድረግ አዳጋች መሆኑን ተናግረዋል። ከሁሉም በላይ አስደንጋጭ ሁኔታ የጸጥታ ጉዳይ ነው የሚሉት የኦፌኮ ተቀዳሚ ምክትል ሊቀመንበር በተደጋጋሚ እንደተናገር ነው አሁን ባለው የጸጥታ ሁኔታ ኦሮሚያ ላይ ተወዳዳሪ ታዛቢ ማቅረብ ከዚያ በኋላ ደግሞ ተንቀሳቅሶ ምረጡኝ ዘመቻ ለማድረግ አመቺ አይደለም ብቻ ሳይሆን ብዙ የምታሰብ አይደለም ብለዋል። በኦሮሚያ ሰው በነጻ ተንቀሳቅሶ መመለሱ ችግር ውስጥ ገብቷል ያሉት ፕሮፌሰር መራራ ስለዚህ የአባሎቻችንን ሕይወት ለአደጋ ከማጋለጥ ውጪ ትርፍ አናገኝበትም ሲሉ ተናግረዋል። ከሁሉም በላይ የጸጥታና የፖለቲካ ምህዳሩ እጅግ በጣም እየጠበበ በመምጣቱ በኦሮሚያ ውስጥ ላለመወዳደር መወሰናቸውን ተናግረዋል። ምርጫ ሺዎችን ከቻልክ ሚሊዮኖችን የምታንቀሳቅስበት ነው የሚሉት ፕሮፌሰር መራራ በምርጫው ተወዳዳሪ ማቅረብ ብቻ ሳይሆን ተወዳዳሪዎችን ዋስትና ይፈልጋሉ በማለት ይህንን ማድረግ የሚቻልበት የጸጥታ ሁኔታ ለመሆኑን ተናግረዋል። የጸጥታ ሁኔታው ኃላፊነት መንግስት ይወስዳሉ ብል እንኳን በግልጽ ቋንቋ በኦሮሚያ የሚንቀሳቀሱ ታጣቂዎች አይፈልጉም ያሉት ፕሮፌሰር መራራ በዚህ መካከል አባሎቻቸውንና ደጋፊዎቻቸውን ለአደጋ ማጋለጥ እንደማይፈልጉ ተናግረዋል። በኢትዮጵያ ውስጥ የሚደረገው ምርጫ ሁለት መሰረታዊ ነገሮች ካልመለሰ ዋጋ አለው ብለን አናስብም የሚሉት የኦፌኮ ተቀዳሚ ምክትል ሊቀመንበር አንደኛው ለዲሞክራሲያዊ ስርዓት አስተዋጽኦ ያደርጋል ወይ የሚለው ነው ብለዋል። እኔ ዲሞክራሲያዊ ስርዓትን ለማዋለድ የሚያስችል ነጻና ፊታዊ ምርጫ ይኖራል የሚል እምነት የለኝም። ሁለተኛው ደግሞ ምርጫው ሰላምና መረጋጋት ያመጣል ወይ የሚለው ነው በማለት በኦሮሚያና በሌሎች የአገሪቱ ክፍሎች ያሉት የጸጥታ ሁኔታዎች ሳይስተካከሉ ይህ አስቸጋሪ እንደሚሆን ተናግረዋል። ኢትዮጵያ ውስጥ ድሮውንም ቢሆን በምርጫ የህይወት ዋጋን ስንከፍልበት ነበር።
አሁን ደግሞ የባሰ ሁኔታ ስለመጣብን ዝም ብሎ አጉል ጨዋታ ውስጥ ላለመግባት ገምግመን ለምርጫ አስቻይ ሁኔታ እንደሌለ በሙሉ ድምጽ ወስነናል። እዚህ ሀገር ምርጫ ማለት መለስተኛ ጦርነት ማለት ነው የሚሉት ፕሮፌሰር መራራ ደጋፊዎቻችን ዲሞክራሲ አለ ምርጫ አለ ብለን ህዝቡን ማወዛገብ፣ ስራ ማስፈታት፣ የህይወት ማስከፈል ተገቢ አይደለም። በአሁኑ ወቅት በኦሮሚያ በመንግስትና በታጣቂዎች መካከል ጦርነቶች እየተካሄዱ ነው ያሉት ተቀዳሚ ምክትል ሊቀመንበር በክልሉ ለመንግስት ብቻ ሳይሆን ከታጣቂዎችም ጫና እንዳለባቸው ይናገራሉ። አሁን ባለው ሁኔታ ታጣቂዎችም ምርጫው ነጻና ፊታዊ ስለማይሆን ለመንግስት ሽፋን ለመስጠት ካልሆነ እዚህ ውስጥ መግባቱን እንደማይደግፉ ይታወቃል ብለዋል። በኦሮሚያ የሚንቀሳቀሱ ታጣቂዎች ባለፈው አገራዊ ምርጫ በክልሉ በምርጫ ታዛቢነት የተሳተፉት ግለሰቦችን በሌላ ምርጫ ለምን ታዛቢ ሆናችሁ በሚል ብዙ ሺህ ገንዘብ የተቀጡበት ሁኔታ አለ ሲሉ አስታውሰዋል። መንግስትና ታጣቂዎች የፖለቲካ ስምምነት ላይ ባልደረሱበት ህዝቡን ወደ አላስፈላጊ ግጭት ማስገባት አንዱ ፍራቻችን ነው ሲሉም ተናግረዋል። ኦፌኮ አባላቱን ጨምሮ የፓርቲው መሪዎች ባለፉት ዓመታት መታሰራቸውን፣ የፓርቲው ጽህፈት ቤቶች መዘጋታቸውን በመግለጽ ነጻና ፊታዊ ምርጫ ይካሄዳል ብሎ እንደሚያምን ይናገራል። ኦፌኮ ማክሰኞ ዕለት ህዳር 23 ባወጣው መግለጫ በአዲስ አበባ ብቻ ምርጫ እንደሚሳተፍና እስከ ምርጫው ድረስ ሁኔታዎች የሚሻሻሉ ከሆነ በሌሎች አካባቢዎችም ልሳተፍ እንደሚችል ገልጿል። ከሚዲያ ጋር ተቀዳሚ ምክትል ሊቀመንበሩ በነበራቸው ቆይታ ሀረርና ድሬዳዋን ለመጨመር እንደሚችሉ ተናግረዋል። ፕሮፌሰሩ መራራ በዚህ ምርጫ አዲስ አበባ ላይ ሊወዳደሩ እንደሆን ተጠይቆ እኔን የሚያውቀኝ የአምቦ ህዝብ ነው፣ አምቦ ደግሞ ከሄድኩ 4 ዓመት አልፎኛል በማለት እንደማይወዳደሩ ተናግረዋል። የኢትዮጵያ ብሔራዊ ምርጫ ቦርድ 7ኛ ሀገራዊ ምርጫ ግንቦት 24 2018 ዓ.ም እንደሚካሄድ ጊዜያዊ የጊዜ ሰሌዳ አውጥቷል። አጠቃላይ እንግዲህ ዕለታዊ መረጃዎችን በማስመልከት ኦፌኮ እንግዲህ ራሱን በዚሁ ምርጫ እንግዲህ አይወዳደርም ማለት ይቻላል። ብቻ 3 ስፍራዎች ላይ ብቻ ነው በመላው ኦሮሚያ ላይ በመወዳደር የምታወቀው ኦፌኮ። የኦፌኮ ዋና መስራች ጀዋር መሐመድ የነበሩት የነዙ ነበሩ። እንግዲህ ፕሮፌሰር መራራ ጉዲና አንጋፋ ፖለቲከኛ ከተባሉት በኦሮሚያ ትግል ታሪክም ከፍተኛና አክብሮት አድናቆት በህዝብ ዘንድ ያላቸው ናቸው። እንቁና አንጋፋ ምሁር እንደሆኑ በርካቶቹም ይገልጻሉ። አጠቃላይ ያን በማስመልከትም ነው ዕለታዊ መረጃዎችን በማስመልከት የተደመጡትና እንግዲህ የሀገሩ የወቅታዊ የፖለቲካ ሁኔታ በጣም አስቸጋሪና አዳጋች እንደሆነ ጭምርም ነው። ሌላኛው መረጃ እንግዲህ ጆን ዳንኤል የተባለው ወጣት ከእስር ልፈታ መሆኑ ተሰምቷል። እንግዲህ ፍርድ ቤቱ ብይን ሰጥቷል። ከዚህ በፊት እንግዲህ እስር ላይ የነበሩት ለ1 ዓመት ያክል እስር ቤት የቆዩት ከኢትዮጵያ አየር መንገድ ላይ የተነሳው ግብ ምክንያት ለ1 ዓመት እስር ቤት የቆዩት እነ ዳዊት ድሪባ የተባለው እንግዲህ አዲስ አበባ ላይ የምታወቀው መንግስትን ያደከመ እስር ቤት ያስቸገረ የተባለው በሰዓቱ ወያኔ መንግስት በጣም አስቸጋሪ ዱርዬዎች ከተባሉት መካከል አንዱ ነው በማለትም ጠቅሷል። ማለትም ነው ምታታዊ ነው በማለት በርካቶችም ሲገልጹት ነበር። አጠቃላይ ያን በማስመልከትም ነው እነዚህ ሰዎች ባንድ ላይ የነበሩት ልፈቱ መሆኑ ተሰምተዋል። እስካሁን ድረስ አብሬያቸው የቆየሁት ይህ የዕለቱ ኢንፎ ቻናላችንን ሰብስክራይብ በማድረግ ወቅታዊና ታማኝ እንዲሁም ሊደመጡ የሚገቡ መረጃዎችን ያገኙ። በወቅታዊና ጫጭር መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁ።